ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። አሜሪካ ፋኖን አሸባሪ ብለዋለች። አሜሪካ የፋኖ ታጣቂዎችን በ3ኛ ደረጃ የአሸባሪነት መዝገብ ውስጥ ማካተቷን በይፋ አሳወቀች። ከፋኖ ጋር የጠበቀ ግንኙነት ፈጥረው በማህበራዊ ሚዲያ ገጾች ላይ አደገኛ የጥላቻ ቅስቀሳና የሰብአዊ መብት ጥሰቶችን ይዘቶችን የሚያሰራጩ እንዲሁም የገንዘብ ድጋፍ ሲያደርጉ የነበሩ የቡድኑ አቀንቃኞች ከአሜሪካ ምድር ማባረርም ጀምራለች። ለአብነትም ተቋሙ ይፋ ያደረገው የፋኖ ደጋፊ ሰለሞን ቦጋለ በርካታ የማህበራዊ ሚዲያ አካውንቶችን በመክፈት የጥላቻ መረጃዎችን በማሰራጨት ሲንቀሳቀስ ተደርሶበት የስደተኝነት ጥቅሞችን ተነፍቆ ወደ ኢትዮጵያ ተጠርዞ እንዲመለስ መደረጉን በይፋዊ ገጹ አሳውቋል። በተመሳሳይ የሽብርተኝነት ተግባር ላይ የተሰማሩ እነ መሳይ መኮንን፣ ልደቱ አያሌው፣ ገዱ አንዳርጋቸው፣ መዓዛ መሐመድና ሌሎች የጽንፈኛ ደጋፊዎች በቀጣይ ለማባረር ምርመራ እያደረገች መሆኑን ተገልጿል። ይህ የአሜሪካ መንግስት ውሳኔ በሀገር ውስጥና በውጭ የሚገኙ የጥፋት ኃይሎችን ክፉኛ አስደንግጧል። በዚህም የቡድኑ ልሳናት ነገር ሁሉ ተዘበራርቆበት አንዴ በሽብርተኝነት የተፈረጀው የነ ኮሎኔል ደመቀ ዘውዱ ፋኖ እንጂ የኛ አይደለም እያለ ሀገር ሙሉ ፋኖን በማውገዙ የሚያውቀውን ኮሎኔል የፋኖ መሪ አድርጎ ቁጭ ሲሉ እየተመለከተ ነው። በሌላ ደግሞ የመብት ጥሰትን የሚዘግቡ ተቋማት በራሳቸው ገለልተኛ ጥናት የሚያደርጉ ይመስል በሰሜኑ ጦርነት ወቅት ሰራዊት የፈጸመው ወንጀል አብይ አህመድ በፋኖ ስም አስመዝግቦት ነው እንጂ ሽብርተኛ ያስባለን እያለ የቂል ሀሳብ ጎትቶ ሲዘበራርቅ እየታዩ ይገኛሉ። ይህ በራሱ የቡድኑ ደጋፊዎች የገቡበትን ጭንቀትና መከራ ቁልጭ አድርጎ ያሳያል። በተያያዘ መረጃ በአሜሪካ ውሳኔ ተደናገጠው ፋኖ በምርጫ ሂደት ላይ የተሳተፉ መራጭ ህዝብ ላይ ሆነ ተመራጭ የፖለቲካ ፓርቲ ኃይል ላይ እርምጃ ወስዳለሁ ሲል ማስፈራሪያ መግለጫውን አውጥቷል። አህያውን ፈርቶ ዳውላውን እንዲሉ ፋኖ ህዝብ ላይ የሰነዘረ አደገኛ መግለጫ አሜሪካ ደረጃ 3 በሚል ከመደበችበት ምድብ ወደ ደረጃ 1 በማምጣት ደጋፊዎችን ቪዛ ከመከልከል ባሻገር ለቡድኑ ድጋፍ የሚያደርጉ ሀገራትን ጭምር ተጠያቂ እንዲሆኑ ማድረግ የሚቻልበትን ደረጃ ላይ እንድትደርስ ያደርጋታል። በተጨማሪም ፋኖን በሽብርተኝነት ወንጀል የፈረጀች አሜሪካ ሸኔና ህወሓትን በአሸባሪነት መዝገብ ለማካተት በቀጣይ ይፋ ሊያደርጉ የተዘጋጁ ቡድኖች መሆናቸውን ተረጋግጧል። ልክ እንደ ፋኖ ደጋፊዎች ከህወሓትና ከሸኔ ቡድን ጋር ንክኪ ያላቸው በገንዘብ ሆነ በፕሮፓጋንዳ የሚረዱ ግለሰቦች ከአሜሪካ ምድር በአስቸኳይ እንዲወጡ መመሪያ ይወርዳል። ይህ በእንዲህ እንዳለ ጀግናው የሀገር መከላከያ ሰራዊትና የአማራ ክልል የጸጥታ ኃይሎች የፋኖ ታጣቂዎችን እግር በእግር ተከታተል ማሳደድ አጠናክረዋል። በዚህም በጎንደር ከተማ የታላቁ ቅዳሜ ገበያ መስጂድ ኢማምና ሰጋጅ እንዲሁም የኡላማ ምክር ቤት አባል የሆኑት ተወዳጁ ሼህ መሐመድ ዘይኑ በግፍ የገደላቸው የጽንፈኛ አባል ኢዮ ሞገስ በከተማዋ አየር ጤና ቀበሌ ላይ እርምጃ ተወስዷል። በተጨማሪም ራሱን 77ኛ ክፍለ ጦር ብሎ የሚጠራው የጽንፈኛው አደረጃጀት ወደ ጅጋ ከተማ ወጥቶ የፈጠረውን ግጭት የሻለቃ መሪ ጌታቸው አስረስና ሌሎች 8 ጓዶችን ግብአተ መሬት ፈጽሟል። 14 አባላቱ ደግሞ ዋድ በተባለ ከተማ ላይ ቆስለው በሞትና በህይወት መካከል ላይ እንደሚገኙ ከውስጥ የደረሱ መረጃዎች ያመለክታሉ። ታደሰ ወረደ ለፌዴራል መንግስት ያቀረበው ጥሪ። የትግራይ ክልል ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ በአስተዳደር ውስጥ ያላቸውን የስልጣን ቆይታ መጠናቀቁን ተከትሎ የህወሓት ቡድን ያለ ትግራይ ህዝብ ፍላጎትና ከፌዴራል መንግስት እውቅና ውጭ ለእነርሱ የሚታዘላቸውን ምስለኔዎችን ለመሾም ደፋ ቀና እያለ ነው። የፌዴራል መንግስት ከቡድኑ ፍላጎት ውጭ የሆነ ሰው እንዳይሾም የሰጋው ስብስቡ ከወዲሁ በቦታው ያቀዱትን ሰው በራሳቸው ፍቃድ ለማስቀመጥ እንዲችሉ ጀነራል ታደሰ ወረደ ቀኑ ከመገባደዱ ቀደም ብሎ የስራ መልቀቂያ እንዲያስገባ ጫና እያደረጉበት እንደሚገኙ የደረሱ መረጃዎች ያመለክታሉ። ህወሓት የትግራይን ህዝብ ዳግመኛን በርክኮ ለመግዛት በማሰብ ጀነራል ታደሰ ወረደን ከስልጣን በማንሳት ምክትሉን አቶ አማኑኤል አሰፋን በቦታው ማስቀመጡን ጭምጭምታዎች ወጥተዋል። ይህ እውን ከሆነ የጊዜያዊ አስተዳደር ፕሬዝዳንት የመሾም ስልጣን ያለው የፌዴራል መንግስት እንደ ከዚህ ቀደሙ ከቡድኑ በኩል በእጩነት የተሰጡትን ተወካዮች ተቀብሎ የትግራይ ህዝብ በኦንላይን ድምጹን ለፕሬዝዳንቱ እንዲሰጥ ብቻ ከማድረግ ይልቅ ከፕሬዝዳንት ጥቆማ ጀምሮ እስከ ድምጽ መስጠት ድረስ ራሱ ህዝቡ እንዲያደርጉ ሁኔታዎችን በማመቻቸት ለትግራይ ህዝብ ሊደርስለት ይገባል። ህዝብ አሁን የሚፈልገው ለህዝብ ሰላም፣ እድገትና ደስታን የሚያሰፍንለት ዘመኑን የሚመጥን አዲስ የፖለቲካ ሀሳብ የሰነቀ አመራር ነው። ዳግም የህዝብ ስቃይ የሚያራዝም ኃይል ትግራይ ላይ ስልጣን መያዝ የለበትም። ለውጥ ፈላጊ አዲስ ኃይል ህወሓት አስወግዶ ትግራይን መምራት ካልቻለ ክልሉ ከችግር መውጣት አይችልም። ከዚህ ጋር ተያይዞ ፕሬዝዳንት ታደሰ ወረደ ህወሓት ያቀረበላቸውን ጥያቄ ውድቅ ማድረጉ ታውቋል። የህወሓት አንጃ መፈንቅለ መንግስት ለማካሄድ የጀመረው ቅዠት ለመግታት የፌዴራል መንግስት ጣልቃ እንዲገባ ደብዳቤ መላካቸውም ተሰምቷል።
ፕሬዝዳንቱ የኢትዮጵያ መከላከያ ሰራዊት ለትግራይ ህዝብ ህልውና ሲባል በአስቸኳይ ወደ ትግራይ ክልልና ከተማ መቀሌ እንዲገባ ጥያቄ አቅርበዋል። በአሁኑ ወቅት የክልሉ የለውጥ ኃይል ጊዜው ያለፈበት የሴራ ፖለቲካና የአሮጌው አመራር ዘይቤ በመተው አዲስ መንፈስና ጉልበት ወደ አመራርነት ማምጣት እንዳለበት ታደሰ ወረደ ገልጾ የለውጥ ኃይሉን ወጣቱ መረከብ እንዳለባቸው ተናግረዋል። ይህ የጀነራሉ ቆራጥ ውሳኔ በክልሉ ውስጥ ለውጥን በጉጉት ለሚጠብቁ ወጣቶችና ለውጥ ፈላጊ ትልቅ መነሳሳትን የፈጠረ ሲሆን ጽንፈኛው ህወሓት ከፍተኛ ድንጋጤ ውስጥ መክተቱን ለማወቅ ተችሏል። በተያያዘ መረጃ የዲሞክራሲያዊ ስምረት ትግራይ ፓርቲ ምክትል ፕሬዝዳንት አቶ ሀፍቱ ኪሮስ በትግራይ ክልል ለበርካታ ዓመታት የቆየው ኋላ ቀር የፖለቲካ አካሄድ ክልሉን ወደ ኋላ እንዳስቀረው ገልጸዋል። ባለፉት ዓመታት በክልሉ የነበረው ጠባብ የፖለቲካ ምህዳር የህዝቡን ሁለንተናዊ አቅም ገድቦ መቆየቱን አንስተዋል። በክልሉ አዳዲስና አማራጭ የፖለቲካ አስተሳሰቦች ሊተገበሩ እንደሚገባ በአጽንኦት ሰጥተዋል። ስምረት ፓርቲ በአሁኑ ወቅት ለትግራይ ህዝብ አማራጭ የሆኑ የፖለቲካ ሀሳቦችን ይዞ እየተንቀሳቀሰ መሆኑን ገልጸው የትግራይ ህዝብ የህወሓትን ቡድን የኋላ ቀርነት ሰንሰለት በመስበር በጋራ እንዲቆሙ ጥሪ አቅርበዋል። ይህ በእንዲህ እንዳለ ጽንፈኛው ህወሓት በትግራይ የሚንቀሳቀሱ ተቃዋሚ የፖለቲካ ኃይሎችን ማሰሩን አጠናክሮ ቀጥሏል። ለአብነትም መጋቢት 4 2018 ዓ.ም የመቀሌ ዩኒቨርሲቲ አስተማሪና የሳልሳይ ወያኔ ፓርቲ ከፍተኛ አመራር የሆኑ ሸዊት ውዳሴን አስሮ መሰወሩ ታውቋል። አሁንም በቡድኑ ጽህፈት ቤት ስር የሚተዳደር በጽምዶ አባል የሚመራው የትግራይ ሚዲያ አፈና ለማካሄድ የታቀደ አዲስ ሚዲያ ኮሚቴ መቋቋሙ ተሰምቷል። ይህም በቅርቡ ቡድኑ ያወጣውን የሚዲያ ዜሮ ቶሌራንሲን የሚል አዲስ ፖሊሲ የሚያስፈጽም መሆኑ ተጠቁሟል። ይህ በእንዲህ እንዳለ የህወሓት ታጣቂዎች ቡድኑን እየከዱ የመንግስትን የሰላም ጥሪ ተቀብለው የተሃድሶ ስልጠና በመውሰድ ህብረተሰቡ መቀላቀል ላይ ይገኛሉ። የአርሚ 7 ታጣቂዎች በአዋሽ አርባ ጊዜያዊ ዲሞባላይዜሽን ማዕከል የስነ ልቦና ትምህርት ተከታትለው ህብረተሰቡን ተቀላቅለዋል። በተመሳሳይ የህወሓት ቡድን ወደ ግጭት ለመግባት የሚያካሂደውን የጦርነት ጉሰማ የተቃወሙ ከአርሚ 31፣ 17፣ 22 እና 24 የተውጣጡ 45 ታጣቂዎች ወደ ቤታቸው እንደተበተኑ የደረሱ መረጃዎች ያመለክታሉ። ታጣቂዎች እየከዱት ብቻውን የቀረው ስብስቡ ዓለም ያወቀውን የትግራይ ወጣትን ፍልሰት በኃይል ለመግታትና ወጣቱን ወደ ጦርነት ለመማገድ የዜጎችን የመንቀሳቀስ መብት እየገታ ይገኛል። በዚህም ከመቀሌ ወደ አዲስ አበባ በሁለት አውቶቡስ ተሳፍረው ጉዞ ጀምረው የነበሩ ዜጎችን ከከተማ ወጣ ብላ በምትገኘው ምላዛት ህገወጥ ኬላ በዘረጉ ታጣቂዎች አማካኝነት እንዲመለሱ ማድረጉ ታውቋል። ኢትዮጵያ በማንኛውም መንገድ የባህር በር ባለቤት መሆን አለባት። ፈጣን የኢኮኖሚ እድገት እያስመዘገበችና በሚሊዮኖች የሚቆጠሩ ዜጎች ያላት ኢትዮጵያ መተንፈሻ ጉሮሮዋ ተዘግቶ መኖር የማይታሰብ በመሆኑ በየትኛውም መንገድ የባህር በር ያስፈልጋታል። የኢትዮጵያ ኢንዱስትሪ ዘርፍ የበለጠ አስተማማኝ፣ ውጤታማ መሆን የሚችለው የራሷ የባህር በር ሲኖራት ነው። ውስብስብ በሆነው ዓለም ጉዳይ ማምለጥ የምንችለው ባህር ኃይላችን ቦታውን ሲይዝ ብቻ ነው። ይህ ጉዳይ የአንድ ዘመን የፖለቲካ አጀንዳ ሳይሆን የታሪክ ጉዳይ፣ የትውልድ ጥያቄና የሀገር ሉዓላዊነት መገለጫ ነው። የሀገሪቱ ብልጽግና እውን መሆን የሚችለው ያመረተችውን ምርት በራሷ በር ስታስወጣና ስታስገባ ነው። ኢትዮጵያ የሌላውን ሀገር መሬት የመውሰድ ፍላጎት የላትም። ለህልውናዋ ግን የባህር በር ግድ ያስፈልጋታል። የኢትዮጵያና የቀይ ባህር ግንኙነት ከጥንታዊ አክሱም መንግስት ንጉስ ካሌብ ጀምሮ በመካከለኛው ዘመን እስከነበሩት እንደነ ዘርዓ ያዕቆብ ያሉ ነገስታት ድረስ የዘለቀ ጥልቅ የታሪክ መሰረት አለው። ኢትዮጵያ ከአክሱም ስልጣኔ ጀምሮ የቀይ ባህር ባለቤት እንደነበረችና የአሰብ አካባቢም የአፋር ህዝብ መኖሪያ እንጂ የኤርትራ አካል ሆኖ እንደማያውቅ ታሪክ ይናገራል። ይህ ከታሪካዊ ባለቤትነት እስከ ብሔራዊ ጥቅም የሚዘልቀው የቀይ ባህር ጉዳይ ዛሬም ድረስ በኢትዮጵያውያን ዘንድ ያልደበዘዘና ለትውልድ የሚሻገር ታሪክ አሻራ ነው። የጥንት የቅኝ ግዛት ድንበሮችን የማክበር መርህ በኢትዮጵያና በኤርትራ ጉዳይ ላይ ተፈጻሚነት የለውም የሚለው መከራከሪያ የባህር በር ጥያቄውን የፍትሃዊነት፣ የታሪካዊ ባለቤትነትና የቀጠናዊ ትብብር ማዕከል መሆኑን ያረጋግጣል። ለዚህ ነው ይህ ትውልድ የህልውና ጉዳይ ነው ብሎ ኢትዮጵያን የባህር በር ማግኘት እንዳለባት በማመን ጉዳዩ ብሔራዊ አጀንዳ በማድረግ እየሰራ ያለው። ለዚህም ነው በታሪክ ከቀይ ባህር ልትነጠል የማትችል ኢትዮጵያ የባህር በር ለማግኘት የምታደርገውን እንቅስቃሴ የሌሎችን መሬት ለመውሰድ የሚደረግ ወረራ አይደለም የምንለው። ከ130 ሚሊዮን በላይ ህዝብ በመልክዓ ምድራዊ እስር ቤት ውስጥ ሊኖር አይችልም። የኢትዮጵያ የባህር በር ጥያቄ ከታሪካዊ ስህተቶች ተላቆ የአንገብጋቢ ብሔራዊ ጥቅምና የህልውና አጀንዳ ወደ መሆን ተሸጋግሯል። በተያያዘ መረጃ እስራኤል የየመን የሁቲን አማጽያንን ለመዋጋት በቀይ ባህር አካባቢዎች ላይ ለመስፈር ማቀዷ ይፋ ሆኗል። እስራኤል በቀይ ባህር አካባቢዎች ላይ መስፈሯ ኢትዮጵያ ቀይ ባህር ለመግባት መልካም አጋጣሚ ሆኗል። የኢትዮጵያና የኤሚሬት ግንኙነት ጠላቶችን አስጨንቋል።
ጠቅላይ ሚኒስትር ዶክተር አብይ አህመድ በቀጠናዊ ጉዳዮች ላይ ከጅቡቲና ሶማሊያ መሪዎች ጋር ባሳለፍነው ሳምንት ውይይት ማድረጉ እንዲሁም የጅቡቲ ጉብኝታቸውን አጠናቀው ወደ ተባበሩት አረብ ኤምሬት በማቅናት አጋርነታቸውን ገልጸው መመለሳቸው የሚታወስ ነው። ይህ የጠቅላይ ሚኒስትር ዶክተር አብይ አህመድ ኤምሬት የተደረገው ጉዞ ግብጽን በእጅጉ አስጨንቋል። ኤምሬት ከኢትዮጵያ ጋር የፈጠረችው ወዳጅነት እያደገ መምጣቱን እጅጉ ያሳሰባት ግብጽ የውጭ ጉዳይ ሚኒስትሯ ከኤምሬት አቻቸው ጋር እንዲመክር አድርገዋል። በውይይቱም ኤምሬት ከኢትዮጵያ ጋር ግንኙነቷን እንድታቋርጥ የማግባባት ስራ እንዲሰራ ሚኒስትሩ ሙከራ አድርገዋል። ኤምሬት በበኩሏ ከግብጽ ጋር በሌሎች ጉዳዮች ላይ በትብብር መስራት እንደሚችሉ፣ ነገር ግን ሀገሪቱ ኤምሬት ከሀገራት ጋር በምታደርገው ግንኙነት ላይ ጣልቃ ገብታ ሀሳብ መሰንዘር እንደማትችል በመግለጽ ኩም አድርጋታለች። ኢትዮጵያ ለችግር ጊዜ ደራሽና ብርቱ ወዳጅ መሆኗን በመግለጽ የጠበቀ ግንኙነት ይበልጥ አጠናክራ እንደምትቀጥል አረጋግጣለች። በተመሳሳይ መረጃ የግብጽ የውጭ ጉዳይ ሚኒስትር ከተባበሩት አረብ ኤምሬት እንዲሁም ኳታር ባለስልጣናት ጋር በመምከርና እየደረሰባቸው በሚገኘው ጥቃትም ከጎናቸው እንደሚቆሙ ይፋ በማድረግ ግብጽ በመካከለኛው ምስራቅ ጦርነት ላይ ጎራዋን ይፋ አድርጋለች። ይህ የግብጽ አቋም በሱዳን ላይ ከሰሞኑ ተመልክተው ከሰጋችው የአሜሪካ ፍረጃ ማዕቀብ የሚታደጋት ቢሆንም እንደገለጸችው ከሀገራቱ ጋር በተግባር በጋራ መስራት ድጋፍ ማድረግ ላይ የምትሰማራ ከሆነ ግን ቀጣይ የኢራን ኢላማ መሆኑ አይቀሬ ነው። ይህ በእንዲህ እንዳለ ግብጽ በአሜሪካን በሽብርተኝነት ለተፈረጀው የሱዳን ወንድማማቾች ቡድንና ለአረብ ብርሃን ጦር በሰው አልባ አውሮፕላንና አጠቃቀም ዙሪያ የቴክኒካል ማማከር ዘመቻ ስልጠና እየሰጠች ትገኛለች። ለዚህም ማሳያ ወደ ሱዳን የላከቻቸው ወታደራዊ መሪ ብርጋዴር ጀነራል አህመድ ሰሚር ከ3 ሌሎች ወታደሮች ጋር በሱዳን ፈጥኖ ደራሽ ጦር ጥቃት ተገለዋል። ይህ ተግባር ግብጽ የአሜሪካን ውሳኔ ችላ እንደምትል ደጋግማ እያሳየች እንደምትገኝ ያስረዳል። ምርጫ በጽንፈኞች አይገታም። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ሀገራዊ ምርጫ የእጩ ምዝገባ ሙሉ በሙሉ በዲጂታል ስርዓት እያከናወነ ይገኛል። ይህም የዲጂታል መንገድ ቀደም ሲል ይስተዋሉ የነበሩ እንግልቶችን መቅረፍ ተፎካካሪ የፖለቲካ ፓርቲዎችን ሳይቀር እያሳወቁ ይገኛሉ። ጊዜንና ወጪን ከመቆጠብ ባለፈ አስፈላጊ ቢሮክራሲ ማስቀረቱም እየተገለጸ ነው። ለ7ኛው ጠቅላላ ምርጫ 187028 ምርጫ አስፈጻሚዎች መሰማራታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ገልጿል። በእነዚህ የምርጫ ጣቢያዎች የምርጫ ሂደቱ የሚከናወኑ ብቁ የምርጫ አስፈጻሚዎች መሰማራታቸውም ሰብሳቢው አረጋግጠዋል። ሆኖም በሁሉም የሀገሪቱ ክፍሎች ከባዕዳን ተልዕኮ ተቀብለው የሚንቀሳቀሱ ባንዳዎች መጪውን ምርጫ እንዲደናቀፍ፣ ፓርቲዎች እንዳይወዳደሩ፣ መራጩም እንዳይመርጥ በርካታ ማስፈራሪያዎች፣ መልእክቶችን እያስተላለፉ ይገኛሉ። የኢትዮጵያ ሕዝብ ግን ከጽንፈኛው ሀሳብ በተቃራኒ ቆሞ የራሱን እድል በራሱ የመወሰን የመምረጥና የመመረጥ መብቱን በዲሞክራሲያዊ መንገድ ለማረጋገጥ ቁርጠኝነቱን በማሳየት ላይ ነው። በዚህም አንድ ሳምንት ባልሞላ ጊዜ ውስጥ ከ9 ሚሊዮን በላይ ህዝብ የምርጫ ካርድ ማውጣቱን የምርጫ ቦርድ ይፋ አድርጓል። የፖለቲካ ፓርቲዎች በህጋዊ መንገድ ተመዝግበው በክርክር መድረክ ላይ በመገኘት ማኒፌስቶቸውን ለህዝብ ይፋ አድርገው ቅስቀሳቸውን እያካሄዱ ይገኛሉ። ፓርቲዎች በመገናኛ ብዙሃንና በየአካባቢው የሚደረጉ ቅስቀሳዎችን፣ የፖሊሲ አማራጮችን ለህዝብ በማድረስ ላይ ናቸው። በምርጫ ቦርድ የጊዜ ሰሌዳ መሰረት የ7ኛው ጠቅላላ ምርጫ ድምጽ አሰጣጥ ግንቦት 24 ቀን 2018 ዓ.ም የሚከናወን ሲሆን የመራጮች ምዝገባ ከየካቲት 28 2018 ዓ.ም ጀምሮ በምርጫ መተግበሪያ በምርጫ ጣቢያ በአካል በመገኘት በመከናወን ላይ ይገኛል። ሰላማዊ ምርጫ የሀገርን የወደፊት ተስፋ የሚወስን የዲሞክራሲ ስርዓት መገለጫ ሲሆን ሁሉም ዜጎች የምርጫ ካርድ በመውሰድ ዲሞክራሲያዊ መብታቸውን እንዲጠቀሙ ጥሪ እናቀርባለን። ከ18 ዓመት በላይ የሆነ ማንኛውም ዜጋ መታወቂያ በመያዝ ምዝገባውን በማከናወን የመራጭነት ካርድ መውሰድ ይገባዋል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።